ይስጥልን ውድ የቦርከና ቤተሰቦቻችን ለሰዓቱ የተመራረጡ አዳዲስ መረጃዎችን ይዘን ወደ እናንተ ተገኝተናል። በቅድሚያም አበይቶቹን ከ3000 በላይ የመንግስት ወታደሮች ሲገደሉ ከ600 በላይ ተማርከዋል ሲል አፍባሃ አስታወቀ። ከ100,000 የሚልቁ መሳሪያና ተተኳሾችን ገቢ አድርጌያለሁ ብሏል። ጠቅላይ ሚኒስትር አብይ የኢትዮጵያ ሰላም እጦት ምንጭ ነው ያሉትን ሽፍታነትን አጠፋዋለሁ አሉ። የኦነግና ህወሓት መገንጠል አይሰራም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የሰላም እጦት ምንጭ ነው ያሉትን ሽፍታነትን ለማጥፋት መንግስታቸው እየሰራ መሆኑን ተናግረዋል። ኢትዮጵያ የዶላር ዕዳዋን ወደ ዩአን ለመቀየር ከቻይና ጋር ድርድር መጀመሯ ተሰምቷል። ከውጪ ሳናኤ ታካይቺ የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው ተሾሙ። ጃፓን በታሪኳ ለመጀመሪያ ጊዜ ታካይቺን ሴት ጠቅላይ ሚኒስትር አድርጋ ሾማለች። ሁሉንም በዝርዝር እንመለከተዋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ቀዳሚ ወዳደረግነው ዜና ስናል ከ3000 በላይ የመንግስት ወታደሮች ሲገደሉ ከ600 በላይ ተማርከዋል ሲል አፍባሃ አስታወቀ። ከ100,000 የሚልቁ መሳሪያና ተተኳሾችን ገቢ አድርጌያለሁ ብሏል። የአማራ ፋኖ ብሔራዊ ኃይል አፍባሃ ምስራቅ አማራ ቀጠና ምኒልክ እዝ ከ3000 በላይ በሚሆኑ የመንግስት ወታደሮች ላይ የማያዳግም እርምጃ መውሰዱንና ከ600 የሚልቁትን መማረኩን አስታውቋል። የአፍባሃ ምስራቅ አማራ ቀጠና ምኒልክ እዝ የዘመቻ መምሪያ ኃላፊ አርበኛ በለጠ ጋሻው ይህን ያሉት የእዙን የ2 ሳምንታት ዘመቻ አስመልክተው ትላንት ጥቅምት 10 ቀን 2018 ዓ.ም በሰጡት መግለጫ ነው። የመምሪያው ኃላፊ አርበኛ በለጠ ለ2 ሳምንታት በተደረገው ውጊያ 3003 የመንግስት ወታደር ሲደመሰሱ 679 ደግሞ ምርኮኛ ሆነዋል ብለዋል። እንዲሁም 62479 የክላሽ፣ 34570 የብሬን፣ 15614 የዲሽቃ ተተኳሾች ገቢ መደረጋቸውን በዝርዝር ተናግረዋል። 2 ሳምንታት በዘለቀው ውጊያ በአጠቃላይ ከ100,000 በላይ ተተኳሽና መሳሪያዎች ገቢ መደረጋቸውንም ገልጸዋል። እንዲሁም የመንግስት ወታደሮች ሲጠቀሙባቸው የነበሩ 24 ተሽከርካሪዎች፣ የወታደራዊና የፖለቲካ አመራሮች፣ ኦራል አምቡላንስና ፓትሮል በፋኖ ታጣቂዎች ተማርከዋል ሲል አፍባሃ አረጋግጧል። አገዛዙ ወታደራዊ መጠቀሚያ አድርጓቸው የነበሩትና የተማረኩት አምቡላንሶች ለህዝብ አገልግሎት እንዲውሉ ተደርጓል ሲልም ገልጿል። እንዲሁም የ16 ቀኑ ያልተቋረጠ ዘመቻ አባናደው ዘመቻ የመንግስት ታጣቂ 5 ኮሮች የተበታተኑበት አቅደው የሚመሩ መሐንዲሶችን ጨምሮ መስመራዊ መኮንኖችን ድል የተደረጉበት ነው ተብሏል። በሌላ በኩል ከ40 በላይ ከተሞች ህዝባዊ ውይይት ማካሄዱን የህዝብ አስተዳደር መዋቅር በሰፊው መዘርጋቱን ያስታወቀው ምኒልክ እዝ በቀጣይ አፍባሃ በሚያወጀው ዘመቻ ምን ሊፈጠር እንደሚችል አቅማችንን ያሳየንበት ነበር ሲል የ16 ቀናቱን ተከታታይ ውጊያ አስረድቷል። ዘመቻው መስከረም 14 ቀን 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት መጀመሩን አስታውሷል። በዚህም ምስራቅ አማራ ኮር 1 እና 2፣ ላስታ አሳምነው፣ ልጅ ኢያሱና ንጉስ ሚካኤል አሊ ኮሮች በእዙ ልዩ ዘመቻ እንዲሁም በሌሎች ጥምረት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል ብሏል። የአማራ የህልውና ትግል ከጀመረበት ካለፉት 2 ዓመታት ወዲህ መንግስት ካስተናገዳቸው ኪሳራዎቹ ሁሉ እጅግ የከበደውን ኪሳራ በምስራቅ አማራ ቀጠና ምኒልክ እዝ በዘመቻ አደም አሊ አስተናግዷል ሲል የአማራ ፋኖ ብሔራዊ ኃይል አፍባሃ አስታውቋል። አማራን ሰበር ነው እያሉ ጠላቶቻችን ቢያወሩም ታላቁ አማራ እንደማይሰበር ጠላቶቹን በሰዓታት ዕድሜ መደምሰስና ማጥፋት የቻለበት ዘመቻ ነው ሲል ምኒልክ እዝ በመግለጫው ገልጿል። በሌላ በኩል የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በምርኮኛ አያያዙ ለዓለም አቀፉ ማህበረሰብ በማሳየት ትግሉ እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ችለናል ሲል አፍባሃ ምኒልክ እዝ አስታውቋል። ዓለም አቀፍ የሰብአዊነት ህግ በሚደነግገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን በዓለም አቀፉ ማህበረሰብ አባላት ፊት መስክረዋል ያለው እዙ ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው በማለትም አክሏል።
ዋርካው ምሬ ወዳጆ በይፋ ባቀረቡት ጥሪና አፍባሃ ከዓለም አቀፉ ቀይ መስቀል ማህበራት ጋር በውስጥ ባሳወቀው መሰረት በውጊያ የቆሰሉ የብልጽግና ሰራዊቶችን ለቀይ መስቀል አስረክበናል፣ በተጨማሪም ምርኮኞቹን ጎብኝተዋል ነው ያለው። ይህ ተግባራችን የፋኖን የህልውና ታጋይነት በሰፊው ለዓለም አቀፉ ማህበረሰብ ያስመሰከረ ነው ያለው ፋኖ በቀጣይ በሚያደርጉት ዘመቻዎችም ለዓለም አቀፉ የሰብአዊነት ህግ ተገዢ ሆነን እስከ 4 ኪሎ ድረስ እንደምንዘልቅ ዳግም ማረጋገጥ እንወዳለን ብለዋል። መከላከያ ሰራዊት በበኩሉ በፋኖ ታጣቂዎች ላይ እርምጃ እየወሰድኩ ነው ሲል ትላንት ጥቅምት 10 ቀን 2018 ዓ.ም አስታውቋል። በኢፌድሪ መከላከያ ሰራዊት ምዕራብ እዝ የተሰጠውን ሀገራዊ ተልዕኮ አጠናክሮ ቀጥሏል፣ በፋኖ ላይ እርምጃ እየተወሰደ ነው ሲሉ የእዙ ዋና አዛዥ ሜጀር ጀነራል አማረ ባህታ ገልጸዋል። በአማራ ክልል ለ2 ዓመታት የዘለቀው ጦርነት መቋጫ ርቆ ተባብሶ የቀጠለ ሲሆን ምሁራን፣ ተፎካካሪ ፓርቲዎችና በተለይ ገፈት ቀማሽ የሆነው የአማራ ህዝብ ጦርነቱ እንዲቆም እየተማጸኑ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ በባሌ ባደረጉት ንግግር ደግሞ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም ሲሉ በአሁን ወቅት ጦርነት ቢኖርም የልማት ስራቸውን እንደሚያስቀጥሉ ሲናገሩ ተደምጠዋል። አብይ አሁን ያለው ጦርነት የገነነው ፌስቡክ እና ዩቲዩብ ስላለ ነው በማለት ምክንያት የደረደሩ ሲሆን ይህንኑ ንግግር የተመለከቱ አስተያየት ሰጪዎች በበኩላቸው መንግስት በህዝብ ላይ በግልጽ ያወጀውን ጦርነት ሊያቆም ይገባል ሲሉ አሳስበዋል። ጠቅላይ ሚኒስትር አብይ የኢትዮጵያ ሰላም እጦት ምንጭ ነው ያሉትን ሽፍታነትን አጠፋዋለሁ አሉ። ኦነግና ህወሓት መገንጠል አይሰራም። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የሰላም እጦት ምንጭ ነው ያሉትን ሽፍታነትን ለማጥፋት መንግስታቸው እየሰራ መሆኑን ተናግረዋል። ከእርስ በርስ ግጭት እስከ እርስ በርስ ጦርነት የተንሰራፋውን ቀውስ የሸፍጥ እንቅስቃሴ ነው ያሉት አብይ መንግስታቸው የፈጠረው ችግር እንዳልሆነ ገልጸዋል። ጠቅላይ ሚኒስትሩ የኢትዮጵያ የሰላም እጦት የተለመደ እንጂ እርሳቸው በሚመሩት መንግስት የተፈጠረ አይደለም ብለዋል። አብይ ከባለስልጣናት ጋር በባሌ ባደረጉት ውይይት ኢትዮጵያ ለዘመናት ሰላም እንዳልነበራት በመግለጽ በእርሳቸው አስተዳደር የተለየ ነገር እንዳልተፈጠረ ገልጸዋል። ትላንት ምሽት በመንግስታዊ ቴሌቪዥን ጣቢያዎች በተሰራጨው የባሌ ውይይት ላይ ስለ ሰላም ማብራሪያ የሰጡት ጠቅላይ ሚኒስትሩ የአስተዳደራቸው መርህ በሽፍታ ደረጃ የተገለጸውን እንቅስቃሴ በማጥፋት ላይ የተመሰረተ መሆኑን ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም፣ አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም ሲሉ ተደምጠዋል። ምንም እንኳን ጠቅላይ ሚኒስትሩ እንዳሉት በየዘመናቱ ግጭቶች የነበሩ ቢሆኑም እንደዚህ ወቅት ማንነትን መሰረት ያደረገ የእርስ በርስ ግጭትና ጦርነት መኖሩ ላይ ብዙዎች ጥያቄ ያነሳሉ። የኢትዮጵያን የሰላም እጦት ከሸፍጥ እንቅስቃሴ የመነጨ ነው ያሉት አብይ ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም በማለት ችግሩ የመንግስታቸው እንዳልሆነ ገልጸዋል። ጠቅላይ ሚኒስትሩ በስልጣን ዘመናቸው ሽፍታ ለማሳደድ 100% የደከሙ ያሏቸውን መሪዎች በተቹበት ንግግር መንግስታቸው ሽፍታ እናጠፋለን ሲል ተደምጠዋል። የእርሳቸው መንግስት ሽፍታ ባህል ስለሆነ እያጠፋ ነው፣ በአንድ እጃችን እናለማለን የሚል አካሄድ እንደሚከተል ተናግረዋል። የኢትዮጵያን የእርስ በርስ ግጭትና ጦርነት በሽፍታ እንቅስቃሴ ደረጃ የሰየሙት ጠቅላይ ሚኒስትሩ ባህል ሆኗል ያሉትን ሽፍታነት እናጠፋዋለን ቢሉም የኢትዮጵያ ሰላም እጦት በሽፍታ ደረጃ የወረደ መሆኑ ላይ ግን ብዙዎች አይስማሙም። ጠቅላይ ሚኒስትሩ ኢትዮጵያ ትውልድ ተቀባብሎ የሚያጸናት አገር ትሆናለች፣ በትግራይ፣ በአማራ፣ በኦሮሚያ እና አንዳንድ አካባቢዎች የምናያቸው ጉዳዮች መልክ እየያዙ ይሄዳሉ ብለዋል። ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ መኖሩን ያነሱት አብይ ከእነዚህ አካላት ውስጥ አንዱም አገሩን አያውቅም፣ ህዝቡንም አያውቅም፣ ባህሉንም አያውቅም ብለዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያ አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም ያሉት አብይ የህዝባዊ ወያኔ ሓርነት ትግራይ ህወሓት እና የኦሮሞ ነጻነት ግንባር ኦነግን በምሳሌነት ጠቅሰዋል። የነ ጻድቃን ህወሓት ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ ወጣቶች በዚያ ዘመን ትግራይን ባህሉን አያውቁትም ሲሉም በውይይቱ ላይ ወደ ተሳተፉት ጀነራል ጻድቃን ገብረትንሳኤ ጣታቸውን በመቀሰር ተችተዋል። በተመሳሳይ ኦነግ እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቅም፣ ባሌን አያውቅም፣ ሌላውም ነፃ አውጪ ይኸው ነው በማለት ተችተዋል። አክለውም ልጠቅልል ባዩም ዘመኑን አያውቅም በማለት የወቀሱት ጠቅላይ ሚኒስትሩ ብትፈልግም ባትፈልግም አይቻልም፣ አለፈ ያ ታሪክ፣ ከኋላ ጋር መታሰር አያስፈልግም ሲሉ ተደምጠዋል። ጠቅላይ ሚኒስትሩ መገንጠልም መጠቅለልም አይሰራም፣ መስማማት፣ በትብብር ሁሉም ያለውን ሀብት እያዋጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው።
ይህንን መገንዘብ አለመቻል ነው ችግር ያመጣብን ሲሉ በውይይቱ ላይ ተናግረዋል። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም በሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስከሚመጣ ግን አንቀመጥም፣ እናለማለን የሚል እንደሆነ ገልጸዋል። ኢትዮጵያ የዶላር ዕዳዋን ወደ ዩአን ለመቀየር ከቻይና ጋር ድርድር መጀመሯ ተሰምቷል። ኢትዮጵያ ካለባት 5.38 ቢሊዮን ዶላር ዕዳ ውስጥ የተወሰነውን ወደ ዩአን ምንዛሬ ለመቀየር ከቻይና ጋር ድርድር መጀመሯ ተገልጿል። አዲሱ የብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ኤክስፖርት ኢምፖርት ባንክ እና ከፒፕልስ ባንክ ኦፍ ቻይና ጋር መገበያያ ገንዘብ ልውውጥ ዙሪያ ውይይት እየተደረገ መሆኑን ተናግረዋል። ኢዮብ ተካልኝ ይህን ያሳወቁት በዋሽንግተን ከተካሄደው የዓለም የገንዘብ ድርጅት IMF ዓመታዊ ስብሰባዎች ጎን ለጎን ከሉክሰምበርግ የዜና ወኪል ጋር ባደረጉት ቃለ መጠይቅ ነው። ቻይና ለኛ አሁን በጣም አስፈላጊ አጋራችን ነች፣ የንግድና የኢንቨስትመንት መጠኑ እያደገ ነው ያሉት ኢዮብ፣ ስለዚህ የተወሰነ የመገበያያ ገንዘብ ልውውጥ ማመቻቸት ትርጉም አለው። ስለዚህ በእርግጠኝነት በሂደት ላይ ያለ ነገር ነው። እኛ በይፋ ጠይቀናል እና እየሰራንበት ነው ብለዋል። በአንጻሩ ከፒፕልስ ባንክ ኦፍ ቻይና በጉዳዩ ላይ አስተያየት እንዲሰጥ ከሉክሰምበርግ ለቀረበለት ጥያቄ ምላሽ አልተሰጠም ተብሏል። ኢዮብ የብሔራዊ ባንክ ገዢ ሆነው ከተሾሙ በኋላ ቻይናን የመጀመሪያ ይፋዊ የውጭ ጉብኝት መዳረሻ አድርገው ነበር። በኢዮብ የተመራ ከፍተኛ የኢትዮጵያ ልዑክ የዕዳ ሽግሽግ ላይ ንግግሮችና የኢኮኖሚ ትብብርን ለማጠናከር ባለፈው መስከረም ወር በቻይና ጉብኝት ላይ ነበር። ጉብኝቱ የተደረገው ቻይና እና ፈረንሳይ በጋራ በሊቀመንበርነት በሚመሩት ይፋዊ አበዳሪዎች ኮሚቴ የዕዳ ሽግሽግ ስምምነት ማጠናቀቃቸውን ተከትሎ የኢትዮጵያን የዕዳ ሽግሽግ ለማጥፋት ያለመ ነው ተብሏል። በዋሽንግተን ዲሲ በተካሄደው የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝ ከቻይና ሕዝባዊ ባንክ ገዢ ፓን ጎንግሼንግ ጋር ውይይት አድርገዋል። ውይይቱ በሁለቱ ሀገራት መካከል ያለውን የፋይናንስ ትብብር በማጠናከር ላይ ያተኮረ ሲሆን በተለይ ደግሞ የዕዳ ሽግሽግና ድንበር ተሻጋሪ የንግድ ግንኙነቶችን በማሳደግ ላይ ትኩረት መስጠቱን የአገር ውስጥ መገናኛ ብዙሃን ዘግበዋል። እንዲሁም የሁለቱን አገራት ብሔራዊ ባንኮችና የፋይናንስ ተቋማት የንግድና የኢንቨስትመንት ፍሰቶችን ለማሳደግ ያለመ ትብብራቸውን ማጠናከር እንደሚያስፈልግ ከስምምነት ላይ መድረሳቸው ተጠቁሟል። ኢትዮጵያ በጊዜው ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለምንም ስምምነት መጠናቀቁን ባሳለፈው ሳምንት ሮይተርስ መዘገቡ ይታወሳል። ገንዘብ ሚኒስቴር ምንም እንኳን በዚህ ጊዜ በጉዳዮቹ ላይ የመጨረሻ ስምምነት ላይ መድረስ ባይቻልም ኢትዮጵያ ጉልህ የሆነ መሻሻል መመዝገቡን ታምናለች ብሏል። ኢትዮጵያ በቡድን 20 የጋራ ማዕቀፍ አማካይነት እንደ ቻይና ካሉ አበዳሪ አገራት የዕዳ ሽግሽግ ለማግኘት ንግግር ላይ መሆኑም ይታወቃል። ከውጪ ሳናኤ ታካይቺ የጃፓን የመጀመሪያዋ ሴት ጠቅላይ ሚኒስትር ሆነው ተሾሙ። ጃፓን በታሪኳ ለመጀመሪያ ጊዜ ታካይቺን ሴት ጠቅላይ ሚኒስትር አድርጋ ሹማለች። ሳናኤ ታካይቺ ከጃፓን 2 ምክር ቤቶች የብዙሃን ድምፅን በማግኘት የመጀመሪያዋ የአገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ተጋርተዋል። የሀገሪቷ የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ከተገደሉ በኋላ ነበር ወግ አጥባቂ ናቸው የሚባሉት ሳኤ ታካኢቺ ለጠቅላይ ሚኒስትርነት የተመረጡት። 465 መቀመጫዎች ባሉ የሀገሪቱ ፓርላማ 237 ድምፅ በማግኘት ታካኢቺ የሀገሪቷ ጠቅላይ ሚኒስትር በመሆን ተሹመዋል። ጠቅላይ ሚኒስትሯ የምርጫ ድምፁን ያገኙት ከፓርቲያቸው ነፃ አውጪ ዲሞክራቲክ ፓርቲ እና ከጃፓን ኢኖቬሽን ፓርቲ JIP ቢሆንም ፓርቲያቸው በፓርላማው በ2 ወንበር በማነሱ ስልጣናቸው የተረጋጋ እንዳልሆነ ተገምቷል። የጠቅላይ ሚኒስትሯ መመረጥ በወንዶች በምትመራው ሀገራቸው ላይ ወሳኝ ለውጥ ያመጣል ተብሎ የተገመተ ሲሆን በስደትና ማህበራዊ ጉዳዮች እንዲሁም በጾታ እኩልነት ላይ ከፍተኛ አስተዋጽኦ ያደርጋል ብለዋል። ታካኢቺ ስልጣን በቤተሰብ ለወንዶች ብቻ የሚተላለፍበትን የአገሪቱን ሕግ የምትቃወም ሲሆን ተመሳሳይ ጾታ ጋብቻንም በከፍተኛ ሁኔታ ትቃወማለች። የጃፓን ሊበራል ዲሞክራቲክ ፓርቲ አባል የሆኑት ታካኢቺ የጠቅላይ ሚኒስትርነት ስልጣኑን የጨበጡት በአገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት 125 ድምፅ ድጋፍ በማግኘታቸው ነው። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉልህ ተሳትፎ የነበራቸው ሲሆን የጃፓን ብረቷ እመቤት የሚል ቅጽል ስምንም አትርፈዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ
አቤ ተከታይ ከመሆናቸው በተጨማሪ በጠንካራ ወግ አጥባቂ አቋማቸው ይታወቃሉ። እስካሁን ባለው የጃፓን የመሪነት ወንበር ላይ ወንዶች ሰፊ የበላይነት ይዘው የቆዩ ሲሆን አሁን ሳናኤ ታካኢቺ የመጀመሪያዋ ሴት ጠቅላይ ሚኒስቴር ሆነው መምጣታቸው ታላቅ መርታ መሆኑ እየተነገረ ነው። በርካቶች እንደሚሉትም ይህ የጠቅላይ ሚኒስቴሯ ሹመት በጃፓን ፖለቲካ ውስጥ ቀስ በቀስ እየተቀየረ ላለው የሴቶች ተሳትፎ ውክልና ታሪካዊ እርምጃ ነው። ጠቅላይ ሚኒስቴር ሳናኤ ታካኢቺ መረጋጋት በሌለው የጃፓን ፖለቲካ በ5 ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስቴር ናቸው። የታካኢቺ ድል የመጣው ፓርቲያቸው ሊበራል ዲሞክራቲክ ፓርቲ ፖለቲካዊ ቅሌት በገጠመውና የህዝብ ተቀባይነቱ ዝቅ ባለበት ጊዜ ነው። ከሁለተኛው የዓለም ጦርነት በኋላ ያለውን አብዛኛውን ጊዜ ጃፓንን የመራው ፓርቲው ሴት ጠቅላይ ሚኒስቴሩን ለማስሾም ከቀኝ ክንፉ የጃፓን ኢኖቬቲቭ ፓርቲ ጋር ጥምረት ለመመስረት ከተስማማ በኋላ ነው። ጠቅላይ ሚኒስቴሯ የተቀዛቀዘውን የአገሪቱን ምጣኔ ሀብት ለማነቃቃት መንግስት በተለያዩ ዘርፎች ላይ መዋዕለ ንዋይ እንዲያፈስ የሚያደርግ እርምጃ ይወስዳሉ ተብሎ ይጠበቃል። ታካኢቺ የጠቅላይ ሚኒስቴርነቱን ስልጣን ለመያዝ በቂ ድምጽ ቢያገኙም በተገቢ ሁኔታ አገሪቱን ለመምራት ግን የተቃዋሚ ፓርቲ የምክር ቤት አባላት ድጋፍ ማግኘት እንደሚያስፈልጋቸው እየተነገረ ነው። ከሁለቱ የጃፓን ምክር ቤቶች ውስጥ ጠቅላይ ሚኒስቴር ለመሆን የሚያስችላቸው ድጋፍ ያገኙት ሳናኤ ታካኢቺ ማክሰኞ ከሰዓት በኋላ 64ኛና የመጀመሪያዋ ሴት የጃፓን ጠቅላይ ሚኒስቴር ሆነው ቃለ መሐላ ይፈጽማሉ። የሀገሪቱን ፓርላማ ጠቅላይ ሚኒስቴሯን ከመረጠ በኋላ ታካኢቺ የሚጠበቅባቸው ተግባራት ሚኒስቴሮችን በመሾም አዲሱን ካቢኔያቸውን ይመሰርታሉ። ከዚያም ጃፓንን በንጉሳዊ ስርዓት ወደሚመሩት ንጉስ ቤተመንግስት ከካቢኔዎቻቸው ጋር በማቅናት ታማኝነታቸውን ከገለጹ በኋላ የመጀመሪያውን የሚኒስቴሮች ስብሰባ ያካሂዳሉ። አዲሷ ጠቅላይ ሚኒስቴር በቀጣይ ሳምንት ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ተገልጿል። ውድ ቤተሰቦቻችን ለሰዓቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።